ጎረቤቱ እኔ አላይ አደጋ ያደርሳል። አቋም በራሱ ጋር ባለው ስነ ስርዓት በጣም አኽላቁ የተሻሻለና የተቃና መሆን እንዳለበት ግን አንድ ችግር አለባት። ያ ምንድነው? ጎረቤቶቿን አዛ ታረጋለች አሏቸው ነብዩ አለይሂ ሰላም። እቺ ሴት የሳት ናት አሉ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على حبيبنا وإمامنا وقدوتنا خاتم الأنبياء والمرسلين وعلى آله وأصحابه أجمعين. أما بعد أيها الإخوة الكرام سلام الله عليكم ورحمة الله وبركاته. أيها الإخوة الكرام النبي عليه الصلاة والسلام والله لا يؤمن والله لا يؤمن والله لا يؤمن قيل من يا رسول الله قال الذي لا يأمن جاره بوائقه بليلام حديثاته الحياء والإيمان قرناء جميعا فإذا رفع أحدهما رفع الآخر لال من كان يؤمن بالله واليوم الآخر فليقل خيرا أو ليصمت لال እስልምና የአኽላቅ ነገር የስርዓት ነገር የስነ ምግባር ነገር በጣም ያሳስበዋል። በጣምም ነገሩን በቁም ነገር የሆነና በሰው ልጆች ህይወት ውስጥ እንደ ሙስሊም በራሱ ከራሱ ጋር ባለው አቋም በራሱ ጋር ባለው ስነ ስርዓት በጣም አኽላቁ የተሻሻለና የተቃና መሆን እንዳለበት እስልምና አጥብቆና ደጋግሞ ያሳውቃል። ስለዚህም ነብዩ አለይሂ ሰላቱ ወሰላምም ለምን ወደዚህ ዱንያ ላይ አላህ Subhanahu Wa Ta'ala እንደላካቸው ሲናገሩ ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ ይላሉ። እዚህ ምድር ላይ አላህ Subhanahu Wa Ta'ala እኔን የላከኝ ዋና ነገር ብቻ ሳይሆን የተላኩበት ዋና ሚስጥር ብቻ ሳይሆን የተላኩበት ቁም ነገሩ ጭብጡ አኽላቅ ማስተካከል ነው። የሰው ልጅ ከምንም ነገር በላይ ለአኽላቁ ትኩረትና ቦታ መስጠት እንዳለበት ሲናገሩ ማለት ነው። ቁርአንም ብዙ ጊዜ ሲያዘን ያ አዩሃ አለዚነ አመኑ ይልና እናንተ ያመናችሁ ሰዎች ብሎ ሲያበቃ ያ እምነት ምርት አለው፣ ያ እምነት ውጤት አለው፣ ያ እምነት ሰዎች ሊደርሱበት የሚገባ ጭብጥ አለው። እሱን ኢተቁላህ ወኩኑ መዐ አሳዲቂን ይላል። አላህን ፍሩ ይልና ከእውነተኞቹ ሁኑ ይላል። ኢተቁላህ መዐ አሳዲቂን ያ አዩሃ አለዚነ አመኑ ብሎ እናንተ ያመናችሁ ሰዎች ሆይ ብሎ ሲያበቃ ጭብጡ አላህን ፍሩና እውነተኛ ሁኑ። ማመን እውነተኛ ሰው ሊያደርግ ይገባል። ስለዚህም ነብዩ አለይሂ ሰላቱ ወሰላም ኢማንና አኽላቅ የተሳሰሩ ነገሮች ናቸው። ኢማኑ ሰው አኽላቁ ደካማ ሰው አኽላቁ ጥሩ ያልሆነ ሰው ጥሩ ስነ ምግባር ጥሩ ስነ ስርዓት የሌለው ሰው ኢማኑ ደካማ ነው። የኢማን ድክመትና የኢማን ውድቀት ከአኽላቅ ውድቀት ጋር ግንኙነት አለው። ሁለቱ የተሳሰሩ ነገሮች ናቸው። የሰው ልጅ ኢማኑ ጥሩ ነበረ አኽላቁ መጥፎ ነው እንጂ ሊባል አይችልም። ወይም ደግሞ አኽላቁ ጥሩ ነው ኢማን የለውም እንጂ ሊባል አይችልም። እነዚህ ሁለት ነገሮች በእስልምና የተሳሰሩ ነገሮች ናቸው፣ ጥንድ ናቸው፣ የተያዙ ነገሮች ናቸው። ስለዚህም ነብዩ አለይሂ ሰላቱ ወሰላም አልሐያኡ ወልኢማኑ ቁረና አሉ። አክብሮትና ኢማን የተቆራኙ ነገሮች ናቸው፣ የተሳሰሩ ነገሮች ናቸው፣ ጥንድ ናቸው። ፈኢዛ ሩፊዐ አሐዱሁማ ሩፊዐ አልአኸሩ አንዱ ሳይኖር ሲቀር ሌላኛው አይኖርም። አንዱ ሲጠፋ ሌላኛው ይጠፋል፣ አንደኛው ሲገኝ ሌላኛው ይገኛል። ኢማንና አኽላቅ ኢማንና ሐያ የተሳሰረ ነገር ነው ይላል። በሌላም ሐዲስ ነብዩ አለይሂ ሰላቱ ወሰላም ወላሂ ላ ዩእሚን ይላሉ። ወላሂ አላመነም፣ አሁንም ወላሂ አያምንም፣ ወላሂ አያምንም። እምነቱ 3 ጊዜ ነው ደጋግመው የተናገሩት እና ያስጨንቃል። ነብዩ አለይሂ ሰላቱ ወሰላም ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን ብለው አጥብቀውና
አምረው ሲናገሩ ያስጨንቃል። ምን ለማለት ፈልገው ነው የሚል ጥያቄ ያስነሳል። ከዛ ቂለ መን ያ ረሱላላህ ይሄ እንደው ኢማኑ የለውም ኢማኑ አይረባም የተባለው ሰው ምን አይነት ሰው ነው ማን ነው ብለው ነብዩ አለይሂ ሰላቱ ወሰለም ሷሃቦቹ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው። ሲጠይቋቸው ምን አሉ? አለዚ ላ የመኑ ጃሩ በዋኢቃ አሉ። አንድ ሰው ጎረቤቱ እኔ ላይ አደጋ ያደርሳል፣ እኔን ይጎዳኛል፣ እኔ ላይ ጥፋት ያጠፋብኛል ብሎ ጎረቤቱ ከዛ ሰውዬ ሰላም አገኛለሁ ብሎ የማያምነው ሰው ለጎረቤቱ ስጋት ለጎረቤቱ እቃውንም በመውሰድ ለልጆቹና ለቤተሰቦቹ አደጋ ያመጣብኛል በማለት አብሮት የሚኖረው ሰው ሰግቶት የሚኖር ሰው ፈርቶት የሚኖር ሰው ይሄ ሰውዬ እኮ እኔን ለአደጋ ያጋልጠኛል ብሎ የሚያስበው ሰው ይሄ ኢማኑ በጣም ችግር ያለበት ሰው ኢማን የለውም ማለት ነው አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ ኢማንና ለጎረቤት ጥሩ መሆን ወይም አኽላቅ ማስተካከል ቁም ነገር ያለው ነገር ነው። በሌላ ቦታም ነብዩ አለይሂ ሰላቱ ወሰለም መን ካነ ዩሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን የሚያምን ሰው ከሆነ ሰውየው ምን ይሁንሽ? መን ካነ ዩሚኑ ቢላሂ ወልየውሚል አኺር አሉና ፈልየቁል ኸይረን አው ሊየስሙት አሉ። በአላህና በአኺራ የሚያምን ሰው አንድ ነገር ማድረግ አለበት፣ ኸይር ይናገር፣ መልካም ነገር ይናገር፣ መልካም ከአንደበቱ መልካም ነገር ይውጣ። አው ሊየስሙት መልካም ነገር መናገር ካቃተው ደግሞ ዝም ይበል። ይሄ ሰው ተናግሮ ያናግረኛል ገፋፍቶ መጥፎ ነገር ያናግረኛል ብሎ ካመነ ዝም ይበል። ያለበለዚያ እንደፈለጉ እየተናገሩ በአላህና በአኺራ ያለኝ እምነት ጽኑ ነውና ጠንካራ ነው ማለት ችግር አለው። ስለዚህ ነብዩ አለይሂ ሰላቱ ወሰለም መን ካነ ዩሚኑ ቢላሂ ወልየውሚል አኺር በአላህና መጨረሻው ቀን የሚያምን ከሆነ አሉ ምን ይሁን? ፈልየቁል ኸይረን አው ሊየስሙት መልካም ነገር ይናገር፣ ከአንደበቱ ጥሩ ነገር እንጂ አይውጣ። ይሄን ማድረግ ካልቻለና ካቃተው ግን ዝም ይበል አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህም በሌላም ቦታ ነብዩ አለይሂ ሰላቱ ወሰለም መን ለም የደዕ ቀውለ ዙር ወልዓመለ ቢሂ መጥፎ ነገር ከመናገርና መጥፎ ነገር ከመስራት የማይቆም ሰው ያው ቢጾምም ጾሙ ቁም ነገር የለውም አሉ። ስለዚህ እነዚህና እነዚህን የመሳሰሉ የነብዩ አለይሂ ሰላቱ ወሰለም ሐዲሶች የሚያሳዩት ነገር ውስጥ አንዱና ዋናው አኽላቃችንን በቁም ነገር ልናስብበት ይገባል። ስለዚህ ነብዩ አለይሂ ሰላቱ ወሰለም አንድ ሰው መጣና እገሌ በጣም 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 ሰላት ታበዛለች አላቸው። ሰላት ታበዛለች አላቸው። ግን ብሎ ሰላት ታበዛለች ብዙ ሰላት ሰግዳለች ብሎ አልቆመም። ግን ከሰላታ ጋራ ምላሷ አያርፍም። ጎረቤቶቿን የማይሆን ነገር ትናገራለች፣ ትርፍ ነገር መናገር ታበዛለች ብለው ለነብዩ አለይሂ ሰላቱ ወሰለም ነገሯቸው። በጣም ሰላት ታበዛለች፣ አዱሃም ሰላተ ለይሉም ብዙ ሰላቱም እንደው ሰላት ማታቋጥ ጠንካራና ሰላት ላይ አሏቸውና ግን አንድ ችግር አለባት። ያ ምንድነው? ጎረቤቶቿን አዛ ታረጋለች አሏቸው ነብዩ አለይሂ ሰላቱ ሲሏቸው ነብዩ አለይሂ ሰላቱ هي في النار እቺ ሴት የእሳት ናት አሉ። ይሄ ሁሉ ሰላት ምላሷን ካላረቀው አንደበቷን ካላስተካከለው የሁሉ ሰላት ዋጋ የለውም አሉ። هي في النار አሉ ነብዩ ሰለላሁ ዐለይሂ ወሰለም እሷ የእሳት ናት አሉ። ከዛ እንደገና ሰውየውንም አንድ ሴት ደሞ አለች ሰላቷ ቀለል ያለ ነው፣ ትሰግዳለች፣ ግዴታዋን ትወጣለች። ግን እንደው አብዝታ ሰላት አብዝታ ሱናው ላይ በጣም ጠንካራ ሴት አይደለችም አሏት። ስለዚህ ነብዩ አለይሂ ሰላቱ ወሰለም እንደውም ጨምረው ደግሞ ትንሽ ትንሽ ትናንሽ የሰደቃዎችን እንደው ከቂጣውም ከእንጀራውም በጠስ እያደረገች ሰደቃ ታወጣለች አሏቸው። ሲሏቸው ወላ ቱዚ ጂራናሃ መለያ ግን እንደዛችኛዋ ሰላቷና ሰደቃዋ ባይበዛም ትንሽ ሰደቃና ትንሽ ሰላት ነው የምትሰግደው፣ ግን ለጎረቤቷ ሙች ናት፣ ጎረቤቷ ይወዷታል፣ ጎረቤቶቿ ጋር ያላት ግንኙነት በጣም ጥሩ ነው አሏቸው።
ሲሏቸው ነብዩ አለይሂ ሰላም هي في الجنة እቺ ሴት የጀነት ናት። ስለዚህ አኽላቅ የምንለው ነገር መልካምነት የምንለው ነገር ጥሩ የምንለው ነገር ከሰላታችንም ከጾማችንም ከዘካችንም ከሐጃችንም ሌላ ከምንሰራውም ኸይር ስራ የማይተናነስ ትልቅ ደረጃ አለ። ስለዚህ ይሄ የሚያሳየው የአኽላቅን ትልቅነትና ከባድነት ነው። ነብዩ አለይሂ ሰላቱ ወሰላም ከዚህ ውጭም ባሉ ሌሎች ሐዲሶቻቸው አንድ ጊዜ ሱሐቦቹን አተድሩነ መል ሙፍሊስ ብለው ጠየቁ። ደሃ ማለት ማን ነው ብለው ጠየቁ። ነው ሲጠይቁ ያው ሱሐቦቹ በሚያውቁትና በተለመደው ነገር አልሙፍሊሱ ፊና መን ላ ዲርሃመ ለሁ ወላ መታዕ አሉ። ከኛ ውስጥ ያው ደሃ ማለት ገንዘብ የሌለው የተሻለ ኑሮ የማይኖር እቃዎች የኑሮ ህይወቱ የሌለው ሰው ነው ደሃ አሏቸው። ሲሏቸው ነብዩ አለይሂ ሰላቱ ወሰላም ሙፍሊሱ ሚን ኡመቲ መን ያእቲ የውመል ቂያማ ቢሰላቲ ወዘካቲን ወሲያም፣ ደሃ ማለት የቂያማ ቀን አንድ ሰው አላህ ሱብሓነሁ ወተዓላ ፊት ሰላት ይዞ ዘካ ይዞ ጾም ይዞ ይመጣል። ይህን ሁሉ ኸይረ ስራ ጾሟል፣ ሰግዷል፣ ዘካ ሰጥቷል። ግን ይሄ ሁሉ ጎን ወቀት ሸተመ ሀዛ ይህን ሰውዬ ሰድቦታል። ዱንያ ላይ ያለ የተሳደበው ሰው ብዙ ነው። የሆነ ሰው ገንዘብ በልቷል፣ የሰው ደም አፍሷል፣ ይሄንንም መጥቷል። እነዚህ ሁሉ ደግሞ ከዛ ከኸይር ስራው ጎን ለጎን ተከታትለው የሚመጡ መጥፎ ስራዎች አሉ። ስለዚህ ለዚህ ቂያማ ቀን አፉ በለኝ ምናምን የሚባል ነገር አይሰራም። ቂያማ ቀን ሰው ከስራው ጋር ነው የሚፋጠጥ እና የቂያማ ቀን እዚህ ዱንያ ላይ የሰደበህን ያማህን ወይም ያማህን የሰደብከውን ሰው አላህ ሱብሓነሁ ወተዓላ ይገልጥለታል እና የሰውየው እየተንደረደረ መጥቶ የሰውዬ ሰድቦኛል ብሎ ለአላህ ይናገርበታል። ሰውየው ሲናገርበት በል እንግዲህ ስጠው ይባላል። ከአጅሩ ላይ እዛ የሚከፈል ነገር የለም፣ አፉ በለኝ የለም። ስለዚህ ከአጅሩ ላይ ይነሳል። ከሰላቱ ከዘካው ከኸይር ስራው ላይ እየተቀማ ድሮ እዚህ በጣም የተከመረ ኸይር ስራ ይዞ የሄደው ሰውዬ እዛ ሲደርስ አካፍሎ ይጨርሰዋል እና አካፍሎ ሲጨርሰው ምንም የሚቀረው ነገር የለም። ስለዚህ ሰጥቶ ሲጨርስ ያጠፋው ጥፋት የሰደበው ያማው በክፉ ያነሳው መጥፎ ነገር የተናገረው ሰው ብዙ ነው። ስለዚህ እነዛ ደግሞ ሰዎች አሁንም ተንደርድረው ይመጣሉ። ከየት አምጥተው ይክፈላቸው? አለቀበት ያለው ካፒታሉ ሲያልቅ በተቃራኒው ምን ይደረጋል? በል እንግዲህ የነሱን ወንጀል ደግሞ እንካ ውሰድ እየተባለ ይዞት የነበረውን የአጅር ክምር አጥቶ በሱ ሳይቆም ደግሞ የሌሎች ወንጀልን ተሸክሞ ጀሃነም ይወረወራል። ደሃ ማለት ይሄ ነው አሉ ነብዩ አለይሂ ሰላም። ይሄ ምላስ ጋር ተያይዞ የሰው ልጅ ያለበት ጣጣ ብዙ ነው። እስልምና እንዲሁ እንደፈለግን እየበላ እንደፈለግን እየጠጣ እንደፈለግን እየተናገርን እንድንኖር የሚፈቅድ ሃይማኖት አይደለም። ስለዚህም ቁርአኑም ያ አዩሃ አለዚነ አመኑ ብሎ ነብዩ አለይሂ ሰላቱ ወሰላም በተደጋጋሚ መን ካነ ዩሚኑ ቢላሂ ወልየውሚል አኺር እያሉ የሚያነሱት ራሳችንን ቁጥብና ስርዓት ያለው ሰው አንደበታችን የምናርቅ ሰው እንድንሆን እስልምናም ስለሚመክረን ነው። እና ነብዩ አለይሂ ሰላቱ ወሰላም የዚህ አኽላቅን ነገር በጣም አሳስቧቸው በተደጋጋሚ ተነግረዋል። እና በእስልምና አኽላቅ የሚባለው ነገር ትርፍ ነገር አይደለም። የሰው ልጅ አኽላቅ ቢኖረው ጥሩ ነው፣ ባይኖረው ምን ይደረጋል? ግዴለም ገንዘብ አለው፣ ግዴለም ሰላት አለው፣ ግዴለም ጾም አለው ተብሎ እንደ ትርፍ ነገር የሚታይ ነገር አይደለም። ቁም ነገር ነው፣ የእስልምና መሰረት ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ኡሳማ ኢብኑ ዘይድ በተቀመጡበት አንድ ሰውዬ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለን ይላሉ። ኡሳማ ኢብኑ ሽረይክ ነው የሚወጣው እና ማናችንም አልተናገርነው፣ ዝም ብለን ጸጥ ብለን ነብዩ ሰለላሁ ዐለይሂ ወሰለም እየነገሩን እያጫወቱን ቁጭ ብለን ነበረ። አንድ የሆኑ ሰዎች መጡና መን አሐቡ ዒባደላሂ ኢለላሂ ተዓላ፣ አላህ ዘንድ ከባሮች ውስጥ አላህ ዘንድ በጣም የተወደደ ሰው ማን ነው ብለው ነብዩ አለይሂ ሰላቱ ወሰላምን ጠየቋቸው። ሲጠይቋቸው ነብዩ አለይሂ ሰላቱ ወሰላም አሕሰኑሁም ኹሉቃን፣ አሕሰኑሁም ኹሉቃን አኽላቁ ያማረ ሰው አሉ። መተው ጠየቋቸው። ጥሩ ሰው ማለት ማን ነው ሲባሉ
አሕሰኑሁም ኹሉቃ አሉ። ከዛ በሌላ ሪዋያ ነቢዩ ዓለይሂ ሰላቱ ወሰላምን አንድ ሰው አሁንም ጠየቃቸው። ዱንያ ላይ አላህ ቢሰጠን መመኘት ያለብን፣ አላህ ደግሞ ሲሰጠን በጣም ደስ የሚል በቃ አላህ እኮ ለዚህ ሰውዬ ጥሩ ነገር ሰጥቶታል ተብሎ የሚቀናበት፣ ኧረ አላህ እንደዚህ ሰውዬ ምን አለ በሰጠኸኝ የሚባልበት ነገር ምንድን ነው? ሀብት ነው? ንብረት ነው? ገንዘብ ነው? ምንድን ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ማ ኸይሩ ማ ዑጢየ ልኢንሳን፣ የሰው ልጅ የሚሰጠው ቤስት ነገር ምንድን ነው ሲባል ነቢዩ ዓለይሂ ሰላቱ ወሰላም በአጭር ቃል ኹሉቁን ሐሰን አሉ፣ መልካም ባህሪ። በሌላም ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ክፉ መናገር ኢነል ፉሕሸ ወተፋሑሸ ለይሰ ሚነል ኢስላሚ ፊ ሸይ፣ ክፉ ንግግር ከእስልምና ጋር ምንም መልካም ግንኙነት የለም። ወኢነ አሕሰነ ናስ ኢስላመን አሕሰኑሁም ኹሉቅ፣ ከሙስሊሞች መካከል የተሻለ ሰው የሚባለው ሰው አኽላቁ የተሻለ ሰው ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። አዩል ሙእሚኒነ አክመሉ ኢማና፣ ከሙእሚኖች መሃል ኢማኑ ሙሉእ ሰው ማን ነው? ብዙ ነው ሙእሚኑ ሙስሊም የሚባለው ሰው። ከዚህ ሰው ሙሉእ ሰው ማን ነው ሲባሉ ነቢዩ ዓለይሂ ሰላቱ ወሰላም አሕሰኑሁም ኹሉቅ አሉ። አሁንም አኽላቁ የሞላለት ሰው ነው አሉ። በሌላም ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? አላ አኽቢሩኩም ቢአሐቢኩም ኢለይ፣ እኔ እንደው ከእናንተ ውስጥ በጣም የምወደውን ሰው ወአቅረቡኩም ሚኒ መጅሊሰን የውመል ቂያማ፣ የቂያማ ዕለት ከኔ ጋር ቅርብ ሁኖ ለእኔ ቅርብ የሚሆን ሰውን ንንገራችሁ አሉ። ፋዳ መረተኝ ያውሰላ፣ ሁለቴ እኔ በጣም የምወደው የቂያማ ዕለት ከኔ ጋር ጀነት ጋር አጠገብ የሚሆን አሉ። ደግሞ አሁንም እኔ በጣም የምወደው የቂያማ ዕለትም ለእኔ በጣም ቅርብ ሰው የሚሆን ልንገራችሁ ወይ አሉ። ሰሓቦቹ አዎ ይንገሩን ሲሏቸው ቃለ አሕሰኑኩም ኹሉቃ፣ ከእናንተ ውስጥ አኽላቁ ያማረ ሰው የቂያማ ቀን ለእኔ ቅርቤ ነው፣ ጀነት ላይ ከኔ አጠገብ ይሆናል፣ ዱንያ ላይም እኔ የምወደው ሰው ማለት እሱ ነው አሉ። አሁንም ነቢዩ ዓለይሂ ሰላቱ ወሰላም ሌሎች ሰሓቦች መጡና የቂያማ ዕለት ሰው ልጅ ኸይር ስራ እዚህ ሰርቶ የቂያማ ዕለት አላህ ዘንድ እንዲወደድበት እንዲከበርበት ደረጃው እንዲልቅለት የማይፈልግ ሰው የለም። የቂያማ ዕለት ሚዛን የሚደፋልን ነገር፣ ሚዛናችንን ከፍ የሚያደርገው ባለከባድ ሚዛን ተጫዋች የሚያደርገን ትልቅ ሰው የሚያደርገን ነገር ምንድን ነው? የቂያማ ቀን ብለው ነቢዩ ዓለይሂ ሰላቱ ወሰላምን አሁንም ሲጠይቋቸው መልካም አኽላቅ ነው አሉ። አላህ ዝም ብሎ የሚሳደብና የሚዘልፍ ትርፍ ነገር መናገር የሚያበዛ ሰው አይወድም። ሰውየው በመልካም ንግግሩ ምክንያት ሰላት ሲሰግድ እንዳደረ በጾም ላይ ብቻ ሆኖ እንደኖረ ሰው ይቆጠርለታል እና ይሄ አኽላቅ የሚባል ነገር በእስልምና በጣም 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 ትልቅ ቦታ ያለው ነገር ነው። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? አንድ ሰው አሉ በመልካም ባህሪው ብቻ አኸራ ላይ በጣም ትልቅ ደረጃ ላይ ደረሰ። መልካም አኽላቅ ስላለው ሰላቱ ብዙ ላይሆን ይችላል፣ ጾሙ ብዙ ላይሆን ይችላል፣ ሰደቃው ብዙ ላይሆን ይችላል። ግን በቃ ስርዓት ያለው ስነ ምግባሩ የተሟላ ሰው ኸሉቅ በመሆኑ ብቻ አሉ ነቢዩ ዓለይሂ ሰላቱ ወሰላም ደረጃቱል አኺራ አሉ ወአሽረፉል መናዚል፣ ያ ማለት በጣም የተከበሩ ቤቶችን አላህ ሱብሓነሁ ወተዓላ ደረጃዎች ይሰጠዋል። ወኢነሁ ለደዒፉል ዒባዳ፣ በዒባዳው ደካማ ሊሆን ይችላል፣ አኽላቁ ግን ትልቅ ደረጃ ያደርሰዋል አሉ። ቢሑስኒል ኹሉቅ ደረጃቲል ቃኢሚ ወኢነሁ ለየብሉጉ ቢሱኢ ኹሉቂሂ አስፈለ ደረጀተን ፊ ጀሃነም፣ ሰው ልጅ በመጥፎ አኽላቁ ምክንያት የጀሃነም የመጨረሻ ዝቃጭ የጀሃነም ደረጃ ላይ እንዲወርድ ሊደረግ ይችላል አሉ። በሌላም ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነል ሙእሚን ለዩድሪኩ ቢሑስኒ ኹሉቂሂ ደረጀተ ሷኢም አልቃኢም፣ ሰውየው በመልካም አኽላቁ ብቻ ሁል ጊዜ ሲሰግድና ሲጾም እንደኖረ ሰው ይቆጠርለታል አሉ። በሌላም ከረሙል ሙእሚን ዲኑሁ ወሙሩአቱ ዐቅሉሁ ወሐስቡ ኹሉቁሁ አሉ። አንድ ሙእሚን ክብሩ ዲኑ ነው አሉ፣ ደረጃውም እንዲሁ ዐቅሉን ራሱን መጠበቁ ነው አሉና ወሐስቡ አኽላቁ ትልቅ ደረጃ ላይ ያደርሰዋል አሉ። በሌላ ሐዲስም ነቢዩ ዓለይሂ ሰላቱ ወሰላም ቀድ አፍለሐ መን አኽለሰ ቀልቡሁ ሊልኢማን፣ ቀልቡ በኢማን ንጹህ የሆነለት ለአላህ ብሎ የሚሰራውን ስራ በሙሉ የሚሰራ ሰው ወጀዐለ ቀልበሁ ሰሊመን፣ ቀልቡን ለሌላ ሰው ሒስድ፣ ሒቅድ፣ ክፋት
ስለሌላ ሰው መጥፎ ስሜት ውስጡ የማይቋጥር ሰው አሉ። ይሄ ኢላ መን አተላህ ቢቀልቢን ሰሊም ይላል ቁርአን። የቂያማ ዕለት በጣም ከባድ ቀን ነው። የዛን ቀን ከሚድኑ ሰዎች አንዱ ቀልባቸውን ንጹህ አድርገው ሄዱ ሰዎች ነው። ይሄ ቀልባችን ላይ በጣም መስራት አለብን። የምንሰግደው ሰላት፣ የምንጾመው ጾም፣ የምናወጣቸው ሰደቃዎች፣ የምናረጋቸው መልካም ነገሮች ሙሉ ከቀልባችን ጋር ግንኙነት አላቸው። ቀልባችን ንጹህ ለማድረግ መሞከር አለብን። ቀልብ ከጸዳ ብዙ ነገር ይስተካከላል። ነብዩ አለይሂ ሰላቱ ወሰላም አኽላቅ ይስተካከላል። ለሰው ልጅ ክፉ አለማሰብ፣ ሰው ልጅ በመልካም ማየት፣ ሰው መውደድ፣ ሰው ማክበር፣ ሰው ማፍቀር፣ ለሌላ ሰው መጨነቅ፣ ለሰው መልካም ነገር ለማድረግ መጓጓት፣ ይሄ ቀልበን ሰሊም ይፈልጋል። ነብዩ አለይሂ ሰላቱ ወሰላም ቀልቡን ንጹህ ያደረገ ሰው፣ ምላሱን ታማኝ ያደረገ ሰው፣ ቀልቡን ማረጋጋት የቻለ ሰው ወነፍሱ ሙጥመኢና ወኸሊቀቱ ሙስተቂማ አኽላቁ ጽናት ያለው ሰው አላህ ስብሓነሁ ወተዓላ ዘንድ ፈላህ ይወጣል። እና ይሄ አኽላቅ የሚባለው ነገር በእስልምና በጣም ወሳኝ ነገር ነው። እና ነብዩ አለይሂ ሰላቱ ወሰላም በጣም ደጋግመው በተገኘው አጋጣሚ ሱሐቦቹን አኽላቃቸውን እንዲገሩ እንዲያስተካክሉ ጥረት አድርገዋል። እና አብዱላህ ኢብኑ ዐምር በሚያስተላልፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም መጥፎ የሚናገሩ አልነበሩ። ሁሌም ኺያሩኩም አሐሲኑኩም አኽላቅ ይሉ ነበረ። ከናንተ ውስጥ እኮ በላጫችሁ ምርጥ የሚባለው ሰው አኽላቁ የተስተካከለ ይሉ ነበር። ይሄና ይሄን የመሳሰሉ ሐዲስ የሚያሳየው ነገር ቢኖር ነብዩ አለይሂ ሰላቱ ወሰላምና እስልምና ሁሌም ቢሆን አኽላቃችን እንድናስተካክል ጥሩ ሰዎች እንድንሆን ይመክሩናል። ስለዚህ አኽላቃችንን ማስተካከል፣ ራሳችንን መግራት አላህ ከሚወዳቸው ነገሮች ነው። እናታችን አይሻ ረዲየላሁ ዐንሁ ሲጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ምን ይሰሩ ነበረ ሲሏቸው ካነ የኩኑ ፊ ሚህነቲ አህሊ አሉ። ቤት ሲሆኑ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰባቸውን ያገለግሉ ነበር አሉ። በሌላ በአንዳንድ ሪዋያዎችም ሊጥ ያቦኩ ነበረ፣ ውሃ ይቀዱ ነበረ፣ ዕቃ ያጥቡ ነበር፣ ልብሳቸውን ይሰፉ ነበር፣ ጫማቸውን ያስተካክሉ ነበር። ነብዩ አለይሂ ሰላቱ ወሰላም ምን ይሰሩ ነበር? እናታችን ሰው ልጅ ጎረቤቱ፣ ጓደኛ፣ ውጭ የሚያገኘው ሰው ጥሩ ሰው ነው ብሎ ሊመሰክርለት ይችላል። የሚስትን ምስክርነት ማግኘት ከባድ ነገር ነው። እና ባለቤታቸው ናቸው እንዲህ የሚሉን። አይ ቤትማ ሲሆን በቃ ከቤት ውስጥ እኛ ቤት ውስጥ ባሉት ስራዎች በየትኛውም ስራ ላይ ምንም ስራ ሳይከብዳቸው ያግዙን ነበረ። ሰላት ሲደርስ ውዱ አድርገው ወደ መስጂድ ይወጣሉ አሉ። እና እንደ ነብዩ አለይሂ ሰላቱ ወሰላም ፊታቸው አይከብድም፣ ፈገግታ አላቸው። ተበሱሙ ከፊ ወጅሂ አኺከ ሰደቃ፣ ነብዩ ሰለላሁ ዐለይሂ ወሰለም ፈገግታ ሰደቃ ነው። እና እሳቸው ፈገግተኛ ነበሩ ማለት ነው። አነስ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም መልካም አኽላቅ ነበራቸው። እና አንድ ህፃን ልጅ ነበረኝ ይላሉ፣ አባ ዑመይር ይባላል። እና ይሄ ታናሽ ወንድሙ ኑገይር የሚባል አንድ ወፍ ነበረው። እና ወፉ ታሙበታል። ያው ህፃን ልጅ በወፍ በምናምን ይጫወታል። የዛኔም ይሄ ልጅ ወፉን ይዞ ያጫውታል። እና ነብዩ አለይሂ ሰላቱ ወሰላም ሁሌ እንዴት ነው ያ ወፍህ ዳነ ወይ ተሻለው ወይ እያሉ ይጠይቁት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከህፃኖቹ ጋር ማለት ነው። ይሄ ህፃን ስራ ነው ዝም በል ምናምን ብለው ገለማምጠው ታሄዱ። ወይም ደግሞ እኔ ትልቅ ነብይ ነኝ ከህፃን ልጅ ጋር እንዴት እንደዚህ አይነት ጥያቄ ተጠያየቃለሁ ማለት ነው። እንዴት ነው ይሉታል። አባ ዑመይር ነው ልጁ ስሙ፣ አባ ዑመይር ይሉታል። እና እንዴት ነው ወፍህ ዳነች፣ እርግብህ ደህና ሆነች፣ ተሻላት እያሉ ነብዩ አለይሂ ሰላቱ ወሰላም ያዋሩታል፣ ያጫውቱታል። ስለዚህ ነብዩ አለይሂ ሰላቱ ወሰላም ከትልቅ ሰው ጋር ትልቅ ናቸው፣ ከጓደኞቻቸው ጋር ጓደኛ ናቸው፣ ከሚስቶቻቸው ጋር ባል ናቸው፣ ከልጆቻቸው ጋር አባት ናቸው፣ ከልጅ ልጆቻቸው ጋር አያት ናቸው፣ ጦር ሜዳ ሙጃሂድ ናቸው፣ መስጂድ ኢማም ናቸው። በሁሉም ህይወታቸው ሁሌም ጥሩ ሰውና መልካም ሰው ሆነው ለመኖርና ያንን ጉዳይ ላይ ውጤታማ ለመሆን ጥረት ያደርጉ ነበር። ስለዚህ አኽላቃችንን ማስተካከል እንደ ሙስሊም መሰረታዊ የእስልምና መልእክት መሆኑን ተረተን ራሳችንንም አኽላቃችንን በማስተካከል ሁልጊዜ ልንጥር ይገባል። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ወየተቢዑነ አሕሰነሁ። ወሰላሙ ዐለይኩም ወረሕመቱላሂ